እናት ነኝ። የምታረጉት ነገር እያየሁ ነው። ስለዚህ ሁለተኛ ልጄን አጠገብ እንደርስ አልፈልግም። አስፈላጊ ከሆነ ደግሞ ወደ ሀገሯ መልሳታለሁ። ስለ ሰዓት ያለኸ አነ ከምዚ ዓይነት ነገር ክርኢ ደሊ ጓሌ አንተ ግን ከሱ አርቅም ብትል ከሆነ በማደርገው ነገር እንዳትጸጸት። አንተ ልጅ ልኝ ኧረ በእናትህ እሺ ተነስ፣ በቃ ተነስ። እኔ አደጋ እንዲደርስብኝ አልፈልግም ጸጊ። በዛ ላይ እናትሽ ናቸው አይደል? ስንጓዝ በፍቅር ተያይዘን ነበረ እጅ ለእጅ የጀመርነው መንገድ መጨረሻው ለየግል ሆነ እንጂ አንድ ነገር አለ የጋረደን ሐቁን ያሳተን በመዋደድ ፈንታ ያራራቀን። ሰላም ሰላም ቤተሰብ እንዴት አላችሁልኝ? ያለሁላችሁ ክብር ይስፋ አለን ይመስገን። አንተም በያላችሁበት ሰላም ሁኑልን። ዛሬ እንደ ሁል ጊዜው ልስቅ ልጮት ወይም ደግሞ ለማዝናናት ምናምን ላይ የመጣሁት ትንሽ ደብሮኛል። ያለሁበት ሁኔታም እንደሚታያችሁ ነው። ልክ አይደለሁም። እየተሰማኝ ያለው ነገር ምን እንደሆነ እኔ አልገባኝም። ዝብርቅርቅ ያለ ነገር ነው ማለት እኔም ሳላስበው ዱብዳ ነው የሆነብኝ። ያስደነግጣል ማለት ከማልጠብቀው ነገር ከማልጠብቀው ሰው ነው እንደዚህ አይነት ነገር ያጋጠመኝ። ጭራሽ እንደዚህ አይነት ነገር ይፈጠራል ብዬ አስቤውም ላስበውም አልችልም፣ አስቤውም አላውቅም። ማለት ትንሽ አስቸጋሪ ነገር ነው። እናንተም ስትሰሙት አይ ቲንክ ትደነግጣላችሁ። ምክንያቱም እኔ እንደዚህ አይነት ነገር ይላክብኛል ወይ ነው እንደዚህ አይነት ነገር ይሆንብኛል ብዬ አስቤ አላውቅም ከማደርገው ነገር አንፃር ማለት ነው። ይህን ቪዲዮ ላለመቅረጽም በጣም እንትን ብያለሁ። ከነ ልጠፋ ነበረ ሀሳቤ፣ ግን ደግሞ ለእናንተም ማወቅ አለባችሁ። ምናልባት ከዚህ በኋላ ከጠፋን ከዚህ በኋላ ድጋሚ ካልመጣን ድጋሚ ከዚህ በኋላ ቪዲዮ ካልቀረጽም ምናምን በዚህ ምክንያት እንደሆነ ልትረዱ ጀምር ነው። እኔም ደግሞ በጣም እርግጠኛ መሆን ፈለኩ። መጀመሪያ ማለት 80-90% ነው ያመንኩት። ቢያንስ 10%ን ሰምቼ እውነታውን በደንብ ማወቅ ስለፈለኩ ነው። እንደሰማሁት በጣም ነው የደነገጥኩት። የምር ነው የምላችሁ፣ በጣም ነው የደነገጥኩት። እንደዚህ አይነት ነገር ይሆንብኛል ብዬ አስቤ ስለማላቅ ማለት ነው። ሚዲያ ላይ ባይወጣ ምናምን ደስ ይለኛል፣ ግን ደግሞ ግዴታ እናንተ መስማት ስላለባችሁ ማወቅም ስላለባችሁ ነው። ያው እኔ የምታውቁኝ ምናምን ሳዝናና ምናምን ፈታ ሳረጋችሁ ነው። ግን ዛሬ ያን ለማድረግ አልታደልኩም። አይ ቲንክ ሰው በሚረዳበት መንገድ ተረድቶት ነው ያ ነገር የሆነብኝ። ግን ያው ሳቅንም ደስታውን ምናምን ለእናንተ ስለምናጋራ ማወቅ አለባችሁ። ይህን ቪዲዮ ስሰራ ሌላ ችግር ይዞብኝ ይምጣ አላውቅም። ሌላ ሰበብ ሌላ ወደ እኔ የሚያመጣው ሌላ ችግር አይኖር እርግጠኛ አይደለሁም። ግን በቃ እንደዚህ ከተባልኩት አይበልጥም። በክፋት አይደለም ይህን ቪዲዮ የምሰራው፣ ወይም ደግሞ ለዛ ሰው ይሄንን ነገር ላደረገብኝ አይነት ሰው ጥላቻ ምናምን ኖሮኝ አይደለም። ጀስት ሲከፋኝም ደስ ይለኝም እናንተ ስለምታውቁ ለእናንተ ለማሳወቅ ያክል ነው። ማለት እኔ እንደዚህ ክፋት አስቤ በተንኮል ያደረኩት ነገር አንድም ነገር የለም። ሰውን ለማስከፋት ሰውን ለመበደል ወይም ደግሞ የሆነ ሰው ብቻ እንዲጎዳ ምናምን ያደረኩት ነገር የለም። የታሰበው ግን እንደዛ ነው። እንደሰማሁት በጣም ነው የደነገጥኩት። ማለት አትጠብቁትም። በቃ የሆነ ማትጠብቁት አይነት ነገር አጋጥሟችሁ ያውቃል በህይወታችሁ? እንደዚህ ነው በቃ የሆነ እንደዚህ የምታስቡት ነገር ተገልብጦ ሌላ መዘዝ ይዞባችሁ ይመጣል ምናምን።
እንዴት ብዬ ላስረዳችሁ? ትንሽ ከበድ ይላል። ቃላት ሁሉ እያጠራኝ ነውና ላውራው ግራ ገብቶኛል። ልንገራችሁ፣ በቃ ልነግራችሁ ወስኜ እስከመጣሁ ድረስ መንገር አለብኝ። እኔን ከሰው ጋር ለማለያየት ምናምን የተደረገ ነገር አይ ቲንክ ሊሆን ይችላል፣ አላቅም። ብቻ ለምን እኔና እሱ አንድ ላይ እንድንሆን እንዳልተፈለገ አልገባኝም። ለምን አብረን ሆነን ስታዩን የሚደብረው ሰው ይኑር አይኑርን አላቅም ነበር እስከዛሬ። ግን እንዳለ ገብቶኛል። ማለት በራሳቸው መንገድ ልክ ሊሆኑ ይችላሉ። እኔ ግን እሷን ለመጉዳትም ሆነ እንትን ለማለት አስቤ አላቅም። ጀስት ኖርማል ጓደኛ ነን፣ ስለምንተሳሰብ ምናምን ያለው ነገር ደስ ይለኛል። ለዛም ነው የከፋኝ እሱ ነገር ላጣው ስለሆነ ያን ነገር ካጣሁት የሆነ አለ አይደል የለመዳችሁትን ነገር ስታጡ የሚሰማችሁ ስሜት እሱ ነገር ስላለ ትንሽ ደበረኝ። ለዛም ነው እንደዚህ ድምጼ ምናምን የተበለሻሸው። ጥሩ ሙድ ውስጥ ያልሆንኩትም ለዛ ነው። ለምን እኔና እሱ አንድ ላይ እንድንሆን እንዳልተፈለገ አልገባኝም። በቃ ብቻ የሆነ ነገር ላሰማችሁ አንዴ። ይሄን ቮይስ አዳምጡልኝ። ስለ ሰዓት ያለኸ አነ ከምዚ ዓይነት ነገር ክርኢ ደሊ ጓለይ ተሚራ ፅቡቅ ደረጃ ክተዝሕለየ ዝደሊ ተዘይ ኮይኑ ኣብ ዓዳ መፅያ ክትምሃር ትምህርታ ክትምሃር ትኽእል እየ። ይሄ ነው። ይሄ ብቻ አይደለም፣ ሌላ በአማርኛ የተላከልኝም አለ። ቆይ ላሰማችሁ። እኔ ጽጌ እናት ነኝ። የምታረጉት ነገር እያየሁ ነው። ስለዚህ ሁለተኛ ልጄን አጠገብ እንደርስ አልፈልግም። አስፈላጊ ከሆነ ደግሞ ወደ ሀገሯ መልሳታለሁ። አንተ ግን ከሷ አርቅም ምትል ከሆነ በማደርገው ነገር እንዳትጸጸት። አንተ ልጅ እንዳያችሁት ነው፣ እንደሰማችሁት ነው። ያን ያክል ምን እንዳደረኩ አልገባኝም። ያው እናቷ ነኝ ያለችው። እናቷ ከሆኑ ሜቢ እኔ ምንም ያሰብኩት ተንኮል ምንም አይነት ነገር የለም። እንደምታዩት ኖርማል ጓደኛሞች ነን። ምን ብዬ እንደምመልስም አላቅም። ቤተሰብ ብቻ ይሄ ሲላክልኝ በጣም ነው የደነገጥኩት። እንደዚህ ቀን ደንግጬ አላቅም። ከትናንትናው ነገር ጋር የተያያዘ ይሁን አይሁን ከዛ በፊት የተያያዘ ይሁን ምናምን አልገባኝም። ማለት እናቷ ከሆኑ በቃ ምንም ማድረግ አይቻልም። ግን ይሄን ነገር ላወራት ጽጌን ጠርቻታለሁ። እዛው ሰፈር አካባቢ ነው ያለሁት። ላወራትና ማለት የሷንም እንትን ልስማ። እውነት የእናቷ ድምጽ ነው ወይ የሚለውም ትንሽ ግራ ገብቶኛል። ማለት ብዙ ሰው እኔና እሷ አብረን እንዳንሆን እየፈለገ ነው፣ በጣም ብዙ ማለት ነው። ሜቢ እነዛ ሰዎች ከሆኑ በሚል ነው ዝም ያልኩት። ግን እናቷ ከሆኑ ደግሞ ትንሽ አስቸጋሪ ነው። ስለዚህ እሷ ልጠይቃትና ብቻ ትንሽ እንጠብቃት ቤተሰብ። እኔ ማውራትም ደክሞኛል፣ ባልሰራውላ ደስ ይለኛል፣ ግን ከመጠፋባችሁ በሚል ነው። ትንሽ እንጠብቃት። ለማንኛውም የማየውም የምሰማው ክብሬን ይነካኛል። ያም ሆኖ ግን እንደምንም ብችል ይቀለኛል። ተለየቼሽ ከሚሰማኝ ስቃይ ይሻለኛል። ክብሬን ብዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ ይችላለው ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም። አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና
ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሆን ካንቺ አይበልጥም ፍቅሬ ማሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሆን ካንቺ አይበልጥም ክብሬ ማሜ ካንቺ አይበልጥም ችምልኸኛ እኔም ምልኸኛ እየተፋቀርን የፍቅር ራብተኛ ኩርፊያው ተከባብዶ ከረምረም አለና ስጋት ልቤን እናደው ኩራቱም ቀረና መወነጃጀሉን ትተን ተይን ታረቅ በርትተን ለኛ ችግር ለኛ ጉዳይ ማን ይኖራል ከኛው በላይ ምንድነው አንተ ታዲያ? ሰላም እንዴት ናችሁ? አንተ ምን ሆነህ ነው? ምን ሆነህ እንደምትጠራኝ? ትንሽ ደብሮኝ ነው። ለምንድን ነው የደበረው? ምን ተገኝቶ? ኧረ በጣም ብዙ ነገር ተፈጥሯል። በጣም የሚያስጠላ ነገር ማለት እንዴት ነው? እሺ ቀናበል ምንድነው? እስኪ ቀናበል በስነ ስርዓት ወደስ ምን ሆነህ ነው? ኧረ በእናትህ ተናገር። ኡፍ ለኔ ማስጨነቅ ምንድነው? ኧረ በሽታ ናት እና በቃ ንገረኝ። ችግር የለውም። ልትነግረኝ አይደል እንዴ ጠራኝ? አልተናደድኩም እኮ እና ምን ሆነ ነው ታዲያ? ቤት ራሱ ተዘፈስኩ። ለምንድነው? ጥያቄ ስለሆነብኝ ነውና እሺ ጠይቀኛ። ችግር የለውም። ለምንድነው ሰው አንቺና እኔ አብረን እንድንሆን ማለት ብዙ ማስፈራሪያ ምናምን እየደረሰ ነውና ማን ጋር? እኔ ጋር። ማን ነው እንደዛ ያለክ? እኔ አላውቅም። ጻጊ ማለት ምን የደበቅሽኝ ነገር ምናምን አለ? ይሄ ምንድነው የምታወራው? ለምንድነው ሰዎች እኔና አንቺ አንድ ላይ እንድንታይ ምናምን አይፈልጉም? በቃ አብዛኛዎቹ ሰዎች ከዩቲዩብ ቤተሰብ ውጪ ማለት በውስጥ የሚላክልኝ ምናምን አብረን እንዳንሆን በቃ የሚደብራቸው ብዙ ሰዎች አሉ። ጻጊ የምታውቂው ነገር አለ? ኧረ እኔ የማውቀው ነገር የለኝም። ማን ነው የላከልክ? እስኪ ምንድነው አሰማኝ። ወይ ምንድነው ማን ነው ያስፈራራክ? ማለት እስከዛሬ ብዙ ተልኮ እኮ ዝም ብያለሁ። ጻጊ ዝም ብያለሁ። እሺ ለምንድን ነው ታዲያ ያልነገርከኝ? የደበቅከኝ አለ? በቃ ኖርማል ነገር። አሁን ግን ያሁኑ በቃ ግዴታ መንገርም መጠየቅም ስላለብኝ ነው የመጣሁት እንጂ ዝም ያልኩሽ ያልነገርኩሽ ነው። እየዋሸኝ ነው? የምር እየዋሸሁ አይደለም። አሰማሻለሁ እኮ አሁን ቢሆን ችግር የለውም። ግን ምንድነው ያን ያክል ማንን አስከፍተን ነው ማለት እኔ እናንተ ለመለይ ምን አለን ነው ያለኝ? ጓደኛሞች ነን። እሱን ጓደኝነታችንን የማይፈልግ ሰው አለ ወይ? የምታውቂው ነገር አለ? እኔ ማውቀው ሳርክ የለኝም። አንተም እየዋሸኝ ነው እንጂ እንደዛ የሚያደርግ ሰው የለም። ጸጌ ለምን ደግሞ ዋሽሽ ነኝ ማለት? እሺ ቢያንስ ተረጋግተህ አውራኝ። እንዴ ምንድነው እንዴ የሚያደርግ? በቃ መንካትም የለብኝም እንጂ ጭራሽ መንካት ያለብኝ ይለኛል። እንዴ አታስቀኝ። በምን እንዳስቀየምናቸው ምን ማለት ምን እንደሚፈልጉም አልገባኝም። ጸጌ አይደለም የምሬ ነው። ለምን አታምኚኝ? ምን ያዋሻለሁ ነው ወይ ቀልድ እያረከኝ ነው? እንደዛ የምሬ ነው። አይደለም አንተ ከልብ ነው የምታወራው? የምሬ ነው። እኔ እንደዚህ ፊቴ እንደዚህ ሆኖ አይኔ ቀልቶ አይተሽ ታውቂያለሽ? አይደለም እያየሁ ነው። ግን ማን ነው እንደዛ ያልክሽ? ንገረኝ፣ መስነ ስርዓት አስረዳኝ። ለምን ከዚህ በፊት እንትን ሲደረግ ለምን ደበቀኝ? አንደኛ ነገር። ከዛ ደግሞ ማን ነው እንደዛ ነገር? እኔ በቃ ወይ ከሌላ ምንድነው የሚባለው? በማርያም ላሰማሽ ችግር የለውም። እሺ ችግር የለውም። ይሄን ስልክ ቁጥር ታውቂዋለሽ? መጀመሪያ ነርን ያላቀም ማቀም ጨረሻ አላቀም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አታውቂውም? አላቀም። እሺ ድምጼ ማን? እኔ ጽጌ እናት ነኝ። የምታረጉት ነገር እያየሁ ነው። ስለዚህ ሁለተኛ ልጄን አጠገብ እንደርስ አልፈልግም። አስፈላጊ ከሆነ ደግሞ ወደ ሀገሯ መልሳታለሁ። አንተ ግን ከሷ አርቅም ብትል ከሆነ በማድረገው ነገር እንዳትጸጸት። አንተ ልጅ ማን ነው ነገር ተናገ? ማን ይላክልህ?
ጽጌ እናት ነኝ ነው ያሉት። እንዴ ምን ጽጌ እናት ነው ማለት እንደዚህ ማለት በትግርኛም ተልኮልኛል። ጽጌ እናት ነኝ ለአንተ ከመስፈራት ለኔ አትነግረኝም እንዴ? እንደዛ አይነት ነገር ካለ ምን አውቃለሁ። እሱን እኮ ነው የጠየቁሽ። አንቺ ሳትነግሪኝ እናቷ ነኝ ብላ እንደዚህ አይነት ነገር መላክ እንደዛ ማለት እናትሽ ከሆነች ልክ ናቸው። በቃ ችግር የለውም። እሺ ምን አጥቶ ነው ልክ ነው ምናምን ምትለው አይደለም እኮ እንደዛ። እኔ ደግሞ ማን ነው የላከው? በደንብ አሳየኝ፣ በደንብ አድርጋት። በቃ ፎቶ ምናምን የለውም ግን እያየሽ ነው። ስልክ ቁጥሩ ይሄ ነው በቃ። ወሬኔ ይሄ ስልክ ቁጥር አላውቀውም ጭራሽ። እንዴ ማን ነው ይሰማኝ? ማን ነው የምር ወንድ ልጅ ነኝ ምናምን ብዬ እኔ ከኔም ባመውጣት የለበትም ብዬ እንጂ ባለቅሱላ ሙዴ ነው ምንም በቃ ምንም ደስ ያለኝ። አንተ የማታውቀው ሰው ይሄ ነገር ተልኮ በዚህ ነው የምታለቅሰው? ኧረ በእናትህ ከነስ በእናትህ በቃ ቁምሽ በስነ ስርዓት። አንተ ምን ሆነህ ነው እንዴ? ይሄ ቪዲዮ ማይለቀቅ በቃ ማዘርሽ ሆነሽ ንገረኝ ጸጊ። ምን መደባበቅ ምን አውቃለሁ እኔ ቪዲዮውን ሰው ነው ያሳየኝ። ሌላም እንትን አለ እኮ ይሄ ሁሉ ቮይስ ነው እያየሽ ነው አይደል? ይሄ ሁሉ ቮይስ ነው። ኧረ አንተ ማታሳየኝ ነገር የለም። ተው በቃ መከፈት የለበትም እዚህ ላይ ማየት የለባቸውም። በቃ ማየት የለባቸውን እያሳያቸው ነው። አይ በቃ ሌላ ሰው ነው አንተ በቃ አሁን ተረጋጋችሁ ማለት እውነቱን ንገረኝ። እናትሽ ተቆጥተው ከሆነ ንገሪኝ በቃ ምንም ባይኖር አይ በቃ ሌላ ሰው ነው ያሰላከልክ። እኔ አይደለም ማቀው ስልክም አይደለም የእናቴ ስልክም አይደለም የሌላ ሰው ስልክ ነው። ታቂ አደብከኝ መቼ የተላከው ይሄ ነገር? ሌላው ማይቆየ ነው። ይሄኛው እንኳን እናቷ ነኝ ብለ ጠዋት ነው የተላከልኝ። ዛሬ ጠዋት ምንም መደባበቅ አያስፈልገውም። እናትሽ ከሆኑ በቃ እናትሽ ከሆኑ ምንም ነገር ባይኖረን ነው እንደው የደበቀኝ ከዚህ በፊት የተላከብህ ሳትነግረኝ ዝም አልክ እና ሁሉንም ነገር ማሳየት ነበረብኝ። እሺ የጓደኛ አይደል እንዴ? ለኔ አይደል ተዋት። አንተ እስከ ሷራ አይደል እንዴ? እየተባልክ አይደለም ምንድነው? ለምን እኮ አሁን ይኸውልሽ ጸጊ እናትሽ ከሆኑ እኔ በሰላም ለማውራት እየሞከርኩ እኮ ነው። ጭቅጭቅ አይደለም እዚህ ጋር ያስኩት ጸጊ። እናትሽ ከሆኑ በቃ ምንም ባይኖረንም አብረን እንኳን መታየት ከደበራቸው በቃ ልክ ናቸው። እናትሽ ናቸው። ችግር የለውም። እሺ መለያየት እንችላለን። ምንም እንትን ነገር የለውም። አጠገብሽም አልደርስም ከዚህ በኋላ አዳምጪኝ እሺ። ከዚህ በኋላ አጠገብሽም አልደርስም። እኔ ማንንም ጋር መነካካትም አልፈልግም። ጀስት ኖርማል ጓደኛ ነበርን፣ ግን በቃ እሱም ካልተፈለገ መለያየት ኖርማል ነገር ነው። ካልተፈቀደ እንደዚህ አይነት ነገር ስለመለያየት ፍታውራ አንተ እኔ ደክሞኛል። በቃ ምንም እስከዛሬ ሌላ ሰው ነው አብሪኩ የእናቴ አይደለም አልኩህ እኮ በቃ እጂ በቃ ችግር የለውም። እሺ በስነ ስርዓት አውራኝ። ምን ሆነ ነው እያወራሁ አይደል እንዴ? በስነ ስርዓት አውራኝ በቃ። በእንደዚህ አይነት ነገር እንለያይ ምናምን ምን አይነት ነገር ነው የምታመጣው አንተ? በቃ እናትሽ ናቸው። እናትሽ አንድ ላይ ነው አንፈልግም። ተቆጣጣሪ በደንብ አድርጌ ነው የማውቀው። ይሄ ሌላ ሰው ነው። በሌላ ሰው ስልክ ልኮ ቢሆንስ? እኔ ቪዲዮውን ሌላ ሰው ነው ያሳየኝ። ያለችውን ሰምተሻል? መጀመሪያ በመወስደው እርምጃ ምንም እንዳታዝም በኋላ ከልጄ ካልራክ ወደ ሀገሯ መልሳታለሁ፣ ወደ መቀሌ መልሳታለሁ። ከልጅቷ ካልራክ አንተም ሌላ ችግር እንዳይደርስብህ ከፈለክ ራቃት ነው ያለን። ገብቶሻል አይደል? እኔ ደግሞ አውቆ ነው ሌላ ሰው ነው የላክልህ። አብሪኮ የምታምነኝ ከሆነ እመነኝ። አይ ጀስት ኖርማል ጓደኛ ምንም ያን ያክል እንደዚህ ማለት ጸጊ በቃ ምንም ሰው የሚያስከፋ ከሆነ አንቺና እኔ አብሮ መታየት የሚያስከፋ ከሆነ ሌላ ሰው አብሪኮ እባክህ እመነኝ። ምንድነው እንዲህ የምትለኝ? ጸጊ የተላሰከልኝ ቮይስ አይቼዋለሁ። የእናቴ ስልክም አይደለም ሌላ ሰው አይደለም ሌላ ሰው እናቴ የምትሆን እኔ ጋር የምትለው እናትሽ ናቸው። በቃ እኔ የተሰማኝ እንደዛ ነው። እናቴ ስልክ ታውቃለህ? አታውቅም አይደል? ለጠይቅሽ እኮ ነው እሱን የደወልኩልሽ ጸጊ። በቃ ድርቅ አትበላ። አሁን እንደዚህ አይነት ነገር አንቺ ችግር የለውም። እኔ ለምንድን ነው የምሄደው? አልሄድም። ምን በደንብ እናወራለን። አልሄድም በቃ ይዚ። ኧረ በእናትህ በስመ አብ። ምን እየሆንክ ነው ያለው አንተ ልጅ? ምን እየሆንክ ነው ያለው? አሁን በእንደዚህ አይነት ነገር ከፍቶ ምናምን እንደዚህ ነው የምትሆነው? መለያየታችን ከተፈለገ ኖርማል እኮ ነው በቃ ምንም ሳይፈጥ ማለት ምንም ነገር እንትን ሳይል እንደዚህ ቢሆን አስቢው። ሌላ ነገር ቢሆን ምን ያክል ሊጎዳ እንደሚችል ሌላ ሰው ነው ተብሎ የተላከ ነገር ነው። በእናትህ አይታወቅም እባክሽ። ማዘርሽም ሊሆን ይችላል። እየደበቅሽ ነው አንቺ አውቀሽ ነው። እኔ ምንም ነገር አልደበቅኩም እያልኩ አይደል እንዴ? እናትሽ ናቸው በቃ አንድ ላይ እንድንሆን አይፈልጉም። ምንም ነገር ባይኖረንም በቃ ምንም ሳይኖር መለያየት ነው። ልጅ አብዷል መሰለኝ። ኧረ በእናትህ እሺ ተነስ፣ በቃ ተነስ። እኔ አደጋ እንዲደርስብኝ አልፈልግም ጸጊ። በዛ ላይ እናትሽ ናቸው አይደል? ከልብ ነው እያወራ ያለው። በቃ በእንደዚህ ነው እንደዚህ ምትለኝ። እሺ ተነስ፣ በቃ ከዚህ ተነስ። እኔ አልነሳም። ሂጂ በቃ አንቺ ወደ ምትሄጂ በቃ እንዴ ምን ሆነ ነው? ተነስ እያልኩ አይደል እንዴ? ተነስ። አልነሳም ጸጊ፣ በቃ ሂጂ አንቺ። እና ልትተኛ ነው እዚህ? አልነሳም ነኝ እንዴ? በእናትህ ተነስ፣ በቃ አብሪ እኮ በእናትህ ተነስ። እሺ በቃ ተነስ እያልኩ አይደል እንዴ? ምን ሆነ ነው? ድርቅ አትበል፣ በእናትህ ተነስ።
እኔ አልሄድም የትም አልሄድም። ለምንድን ነው የማትሄደው? እሺ በቃ ተነስና እናውራ። በቃ ችግር የለም። እኔ አልሄድም የትም አልሄድም። በቃ እና ቁጭ ብለን ነው የምናወራው። ሂጂ በቃ እኔ ጨርሻለሁ እኮ ልንገርሽ ብዬ ነው ቢያንስ ሳልነግርሽ ከምንለያይ እንደዚሁ ሂጂ ብዬ ነው። በቃ አንድ ላይ እንድንሆን አልተፈለገም ነው በቃ የናትሽ ትእዛዝ ደግሞ እሺ ልሄድ ነው አልኩህ። ተነስና ከዚህ ልሄድ ነው። እኔ የትም አልሄድም። እኔ ቆያለሁ። ተነስ አልሄድም። ማርያምን ተነስ በቃ ጸጊ አንቺ እኔ በቃ እኔ ስተለበለ ኧረ በእናትህ ተነስተሽ እኔን ክላስ ልገባ ነው። በእናትህ አሁን በዚህ እንትን ሰዓት እየረፈደ ነው። ተነስ እንደዚህ ብሎኛል ምናምን ብለህ በቃ ቻው ሂጂ አንቺ ሰዓት አይፈጅሽ። በእናትህ በእንደዚህ ፊት እንዴት ብዬ ነው የምሄደው? ምንድነው ዝብዝብ በቃ እኔ ምንም አልሆንም። በቃ የተሰማኝ ተሰምቶኛል አይደል? ስንጓዝ በፍቅር ተያይዘን ነበር እጅ ለእጅ የጀመርነው መንገድ መጨረሻው ለየግል ሆነ እንጂ አንድ ነገር አለ የጋረደን ሐቁን ያሳተን በመዋደድ ፈንታ ያራራቀን ልዩነት ፈጥረን አልቻልንም ምንም ልንተያይ አንድ ቤት ሆነን ግድ የለም ያለነው ወትሮም ይታወቃል ሁለት ገዢ አንድ ቤት መቼስ ኖሮ ያውቃል ጊዜን አልሞግተው አልቀድሞ ከፊቴ ህልሜን ባንቺ እንቅልፍ አጣለሁኝ ብዬ